በሶሻል ሚዲያ ላይ ግን ጌመር አይደለም። አዶናይ ሊያጣለው ይችላል። ለምንድን ነው የሚጣሉት? ጆን እኮ ወልዷል እኮ አሁን እኮ ወልዶ መውለድና ፍቅር ይለያያል እኮ እንዴ። እበትም ተል ይወልዳል እናቱ። የመውለድ ምን የ5 ደቂቃ ስራ እኮ ነው። ከዛችኛ ጋር ተፋቅረው አይደለም የተወለደው። ያንን ታውቂያለሽ አንቺ። ተፋቅረው ሙዶ ነው ሳይሆኑ ከዚች ጋር በነበረበት ሰዓት እስከ አቦኛ ብሎ ሄደው ላጣርጎ የወለደው ልጅ ነው። ምን የሚታወቅ ነው። የአደባባይ ሚስጥር ነው። ከዚችኛ እኮ ኑሬን እጀምራለሁ ከዚችኛ ጋር በቃ ከእሷ ጋር እሆናለሁ ምናምን ብሎ እኮ ምን መሰለሽ፣ አንዳንዴ እኔ ነው ባጣ ቆይኝ አይነት ጭውቴ ነው። በቃ አማራጭ የለም። ተይዛለች፣ ሌላ ላይፍ ጀምራለች። እዚህ ጋር የልጅ እናት አለች። ስሙን እንኳን አያውቀውም አልነበረ እንደ ሲናገር አደባባይ የልጁን ስም እንኳ አያውቀውም ነበረ። ካየሽ ብዙ ጊዜ ተጣልተው ነው የሚለያዩት። እና ምን አለ መሰለሽ አንቺ አሁን የውስጥሽን በውስጥሽ ይዘሽ ምናምን ነው ውጭ የሚወጣው። ይህንን ነገር አያደርገውም ነበረ። ከሌሎችም ጋር ከሱ በታች ሆነው እንጂ ከሱ በላይ ሆነው እንዲታዩ አይፈልግም ነበር። እኔ ከእንትና ጋር ያለውንም ጸብ አይቼዋለሁ ከዚህ በፊት ከማን ነው ስሙ ጋር ከኤርሜችዲ ጋር እኔ ነኝ እንዲያውም ሰላም ያስፈጠርኩት። ከኤርሜችዲ ጋርም የዚህ አይነት ጸብ ነበረ። ብዙ ሚስጥርን አወጣዋለሁ ምናምን እያለ ጓገጭ ይል ነበረ እና ከብዙዎቹ ጋር እንደዚህ የሚያደርገው ስቲፍንም የሚለው ነገር አለ። ገባሽ? ከማየው ነው የምናገረው። ብዙ ጊዜ እሱ እንደዚህ ጓገጭ የሶሻል ሚዲያ ኪንጋችሁ ነኝ አይነት ጭውቴ ነገር ይጫወታል። አሁን እንትና አዶናይ ጌመር አይደለም። ከእሱ ጋር የሚያጣለው ምንም ነገር ሊኖር አይገባም። ምንም ነገር ነጠን ምናልባት በእንትና ልነግርሽ ነው። በእንትና ሊጣላ ይችላሉ። በድሮ ፍቅረኛው ሊጣሉ ይችሉ ይሆናል። በሶሻል ሚዲያ ላይ ግን ጌመር አይደለም። አዶናይ ሊያጣለው ይችላል። ለምንድን ነው የሚጣሉት? ጆን እኮ ወልዷል እኮ አሁን እኮ ወልዶ መውለድና ፍቅር ይለያያል እኮ እንዴ። እበትም ተል ይወልዳል እናቱ። የመውለድ ምን የ5 ደቂቃ ስራ እኮ ነው። ከዛችኛ ጋር ተፋቅረው አይደለም የተወለደው። ያንን ታውቂያለሽ አንቺ። ተፋቅረው ሙዶ ነው ሳይሆኑ ከዚች ጋር በነበረበት ሰዓት እስከ አቦኛ ብሎ ሄደው ላጣርጎ የወለደው ልጅ ነው። ምን የሚታወቅ ነው። የአደባባይ ሚስጥር ነው። ከዚችኛ እኮ ኑሬን እጀምራለሁ ከዚችኛ ጋር በቃ ከእሷ ጋር እሆናለሁ ምናምን ብሎ እኮ ምን መሰለሽ፣ አንዳንዴ እኔ ነው ባጣ ቆይኝ አይነት ጭውቴ ነው። በቃ አማራጭ የለም። ተይዛለች፣ ሌላ ላይፍ ጀምራለች። እዚህ ጋር የልጅ እናት አለች። ስሙን እንኳን አያውቀውም አልነበረ እንደ ሲናገር አደባባይ የልጁን ስም እንኳ አያውቀውም ነበረ። እውነት አንቺ የምታፈቅሪያት ሴት የሚወድሽ ወንድ አብረሽ የሆንሽ ወንድ የልጅሽ አባት የሆነ ወንድ በፍቅር የኖራችሁ እስር ቤት ስለገባ ስሙን አያውቅ ከመሆና ገባሽ? እውነት ነው የምነግርሽ። የምጨማምረው የምቀንሰው ነገር የለም። ግን ስለዚህ በፍቅር ብሏት ሳይሆን አካውንቱን ማለት ነው አካውንቱን ለምን አሁን የጃኒ አካውንት ለምን መዘጋት አስፈለገው? ቴንኪው። እሱም ብቻ ሳይሆን ማን ነው የሚሆነው? አዶናይ ለምንድን ነው ዋርኒንግ የበዛበት? በፊት እኮ የለም። ጆን ዳንኤል ከጆን ዳንኤል በፊት የአዶናይም እኮ ዋርኒንግ የለውም። አካውንቱ ኖሮት አያውቅም። አየሽ፣ ኮስችን ማርክ ማድረግ ለዛ አዶናይ ተመሳሳይ ቪዲዮዎች ነው የሚሰራው። የምታየው ትሬንዱ አንድ አይነት ነው። ከዚህ በፊት በነገራችን ላይ አሜሪካን ሊገዛው አካባቢ ጃንዋሪ ላይ ተመልካች እንኳን አልነበረንም በምንለጥፈው ቪዲዮ። ትክክል። በጣም ዋርኒንግም ነበረ እስኪቀይሩት እስኪያስተካክሉ ከሚቀይሩ ድረስ ማለት ነው። አሁን ያ ነገር ከተስተካከለ በኋላ መዘጋት ላይ ግን የሚያደርሰው እኔ ራሱ ጠየኳት። ጃኒ ምናልባት ዋርኒንግ ሰጥቶሽ ከሆነ ምናምን ብዬ ስላት ምንም ዋርኒንግ አልነበረውም ማለች። ወፍ የለም። አሁን የጃኒም ቪዲዮዎች ካየሽ ተመሳሳይ ናቸው። ትሬንዱ ምንም ሪፖርት የሚያስደርግ ወይም ነገር የለም። ቪዲዮዎችሽን ማውረድ ከተጀመረ ቫዮለንስ እየተባለ ቫዮለንስ አድርገሻል ወደ 20 ቪዲዮ ነው ያወረደባል። ጆን ዳንኤልም እኮ ሆኖበታል እኮ ወደ 5 ቪዲዮ እኮ ወርዶበታል። እኔ አሁኑን አላውቅም እንጂ ምንድነው ውሃ ሊያስወጣ የሰራው የሆነ አገር ላይ 5 ቪዲዮ ወርዷል። እሱ ራሱ እኮ እያለ ነበረ። የሳምሪም ተመሳሳይ። እንግዲህ እኔ እስከማውቀው የእኔ ወፍ የወረደ የለም እስካሁን
እኔም የለም የኔን ግን ያው ሀክ አድርገውት ዘግቶ ላይ እንዳልገባ አድርጎኛል። በቃ እሱ ኦኬ። ግን እንዳልኩሽ እሺ የእነሱስ እሺ ያልኩኝ የአዶናይ ለምንድን ነው የሚያሀፕን የሚያደርግበት? ተመሳሳይ የጆንም እኮ ሆኗል። ጆን ራሱ እኮ አስወረዱኝ ውሃ ያስወጣውበትን አይ ሲሪየስሊ ለጥፎት ነበረ ለጆካ ነዋ። ምን መሰለሽ አንዳንዴ ወቅተሽ ቪክተር የምትጫወተው ጩቤን ወሰደብኝ አይነት ጭቡቴ ነው። ጆን እግዚአብሔር ምስክሬ ነው የምልህ ጆን የድሮ ጆን አይደለም። እግዚአብሔር እኔ እነግርሃለሁ፣ እመነኝ ዮኒ። ከፈልክ በውስጥ እናውራ። እንዲያውም እዚህ ላይ ማውራቱ ካለቤት ነው የምልሽ። አሁን ያለው ነገር የጆን ዳንኤል ጭቡቴ ጆን አይደለም። ቴሌግራም እኔ እስከገባኝ ነው የምነግርሽ። የጆን ዳንኤል አሁን ከጠየቅሽኝ በጩቤ ቂጥ ወግቶ ጩቤን ተቀማው የሚል አይነት ጩኸት ነው የሚጮኸው። ግን መሀላቸው ሰው ያለ አይመስልህ? ማለት ከኛ ኤክስፒሪየንስ ከልምዴ እንዳየሁት ምንድን ነው ማንም በወንዶች የሴቶችን አላቅም፣ የወንዶቹ ላይ የወንዶቹ ዘግብሽ ነው ጠየቅሽኝ አይደል? እኔ ልመልስልሽ የምመልስልሽ ምንድን ነው ሴት ልጅ የጣልናትን ሴት ወይም ደግሞ አትረቢም ያልናትን ሴት ለእኔ አትመጥኝም ያልናትን ሴት የሆነ ሰው ተንከባክቦ አውትሻይን ሲያደርግ እነቅላለን። ዳስ ኦስ የእኛ ባህሪ ነው። ስለዚህ እዚህ ነገር ላይ ራሱን ማስገባት የፈለገ ሰው ጆን ዳንኤል በቃ ማስገባት ፈልጓል። ይሄን ነገር ከእኔ አውትሻይን አርጋ እንደዚህ ሆና የተሻለ ሰው አግኝታ ምናምን ርዝ ነው ወይ? ስለዚህ ነው ዋት በምችለው አቅም ቦርቡሬ እሱ ላይ የሆነ ነገር ይኖራል። ኤግዛክትሊ አበለሻሽቼ ይችን ዱቄት አጠፋታለሁ የሚል ሚሽን ነው። እነዛ ጋር ወድቃ ብትገኝ ግን እርግጠኛውኝ የምነግርሽ አሁን ጅዝብ ብላ ምን ብላ ቢያገኛት ምንም አይላትም። እንዲያውም አይዞሽ አለውልሽ የኔ ምናምን እያለ ያጫውታት ነበረ። አፈር ብትሆን የሚጠጋት ሰው ባይኖር ከጎኗ ይቆምላት ነበር። አውትሻይን አርጋ ጽድት ብላ ሴት መስላ ወንዳ ወንድ ነው ጃኒ የምትመስለው የነበረው ሴት መስላ ክብር ሆና አበባ እየመጣላት አውትሻይን አርጋ ምኗን ሳይ ዳይ አገር ጌርባክ የዚህ የወንዶች ባህሪ እንደሆነ አውቀዋል። ስለዚህ የዛ ነገር ሊያስቀና የሚችለው አሁን ለምሳሌ ሌሎች እነሱ ሊቀኑበት የሚችል ላይፍ እዚህ ጋር ይዘው አልመጡ። ጆን ዳንኤል ሊያስቀና የሚችልበት ላይፍ ይዘው አልመጣም። በሴት በኩል ነው የምትለው? በሴት በኩል ሌላ አስጠቡ የሴት አይደል እንዴ? ሴት ላቆ ሞት አይፈራም እኮ ነው ጭወቴው። በሌላማ በምን በኩል ለዚህ ነው ግልጹ ይንገረንና እንዴት ነው የሚነግርሽ? እንትን ነኝ እንደዚህ ቀንቼ ነው ሊልሽ ትፈልጊያለሽ? እንዲ ማለት በቃ እኔ እኮ መጀመሪያ እኮ የምናስመልሰው ንብረት አለ ስለ ጂጂዬ ላፍ ቤ ከዛ በላይ ነው ያለ ነው አለኝ። እኔ እውነቱን ልንገር ምንድን ነው ስለ መኪናው ራሱ እኔ ጋር መታ አብራርታለች። የሰማሽ ይመስለኛል። ገንዘቡን መልሳልታለች። እንደ አካውንቷ ተቀላቅሎ የምትጠቀመው እሱም የሚጠቀመው አይነት ነገር ነበረ። ይህን ላኪ ሲላ በየጊዜው እየላከች ገንዘቡ ተመልሷል። አልተመለሰም የሚል ካለ በማስረጃ አምጥቶ እኔም እንዲከፈል አደርጋለሁ። ምንም ችግር የለብኝ። እኔ አታሰድቢ የምትሉኝ ከኔ የበለጠ እኮ የሆነ ቀርበው ነበረ ትንሹ ነገር እንትን ስላሉ እንጂ ነገር ኮመንት ስለማራ እንጂ እኔንም እየላሱኝ ነው። እዚህ ይታረቃሉ። መሆን ያለበት ምንድን ነው? እንደ ሶሉሽን የማየውም እንደሆነ ታውቂያለሽ። ሰላም የሚፈልጉ ከሆነ ተከባብረሽ የምትለያዩ አለ አይደለ? እኔ እናንተ በውስጥ እናወራ የሆነ ነገር ጀመረ። አጋዥ ይፈልጋለሁ። እኔ አልችላቸውም። ድሮ ሲበዛ ወደ አንተ ነበር ምልካቸው። ገባክ? እኔ አሁን የምለው ምንድን ነው የሰው መጫወቻ አይሆንም። እንደምታውቀው እሷ ናት የተጎዳችው። ሁለቱ ምንም አሉ። ያኛውም 34 ቪዲዮ እየለቀቀ ነው፣ ይሄኛውም 34 ቪዲዮን እየለቀቀ ጌሙን እየተጫወተ የእውነቴን ነው የሆነ ልጅቷ ግን ገባ በየቀኑ የሚወርድባት አዶና ይጎዳል። ወንድ ልጅን ባህሪ ስለማቅ እሷ ተጎድታለች። አዶና ይጎዳል። ለምን መሰለሽ? በመሀል ይሄ ሰው አለ ይለቃል እንዴ 34 ቪዲዮ ለቆ አብዚ ስትረስ መቶ ያስለቅቅሻል። ስትረስ ከቨራፕ ነው እናቱ። ስትረስ ሚሊዮን ያስለቅቅሻል። አይደለም 30 ታስታውሽ ያልነበር እንደ አንቺ እና እሱ ጓ ስትባባሉ ቀኑን ሙሉ ቲክታክ ላይ ስረግጭ የምትዩ ስትረስ ነዋ። ገብቶሻል? በዛ ዘመን ስትረጋገጡ ጠዋት ተነስተሽ አረ ረፍቱ ሰጂ ብትባይ መስሚያሽ ጥጥ ነው። ስለዚህ ስትረስ ሲኖር
እዛ አይለኝም። ይቅርታ ወደ ቡትሱ እንዳልሄድ ነገር እንዳትፈልግ ወደ ቡትሱ ነው ወደ ራሳችን ጉዳይ። ስለዚህ ገብቶሻል። ስትረስ ይኖራል። ይሄ ሁላ ጩኸት ባለበት ውስጥ ያንን ለማስረሳት የሚለቃቀቁ ነገሮች ይኖራሉ። እንቀጥላለን። እኛ ስትረስ የለብንም አለ እንደ የሰው ልጅ ስለሱ ተወርቶ ዝም ብሎ ያውም ታዋቂ ሆኖ ስለሱ ተወርቶ ዝም የሚባልበት ስትረስ የማይዝበት ነገር አለ ብዬ አላስብም፣ ማንም ሰው ቢሆን። ስለዚህ ያ ነገር ፊክስ የሚሆነው በምን መሰለሽ እኔ ብዬ የማስበው ላይደራረሱ ተማምለው እልም በዚህ እልም በዚህ ምንም የሚደራረሱበት ነገር ላይ አለመድረስ። ጆን ዳንኤል ከራሱ ከሚስቱ ጋር መቀጠል፣ እቺም በራሳቸው ስሜት አብረው የሚቀጥሉ ከሆነም የማይቀጥሉም ከሆነ የራሳቸውን ላይፍ እንዲኖሩ ማድረግ፣ ይሄ ነው መፍትሄ። ይሄ መፍትሄ ከሌለ በጣም በጣም ከባድ ነው። ቴንኪው ብያለሁ ቤተሰብ ለጊፍቱ። ያ ነው መሆን ያለበት። ያንቺስ እንዴት ነው? ጠበሽ ተጠበሽ አጠባ